ሰላምና ጤና በያላችሁበት ይሁን ውዶቼ፣ እንደምናችሁ። ይህ የኔና የናንተ የትረካ ቤት የሆነው ዮጲ ኢንተርቴይመንት ነው። እኔ ደግሞ ኢትዮጵያ ከፈለኝ ነኝ። ዛሬ ተወዳጇ ህይወት ምሻ የጻፈችውን አንድ ተወዳጅ የሚያዝናና ስራ ነው ይዤላችሁ የመጣሁት። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ ማድረግ፣ ኮሜንት መጻፍና ለወዳጆቻችሁ ሼር በማድረግ ትረካ መጋበዝንም እንዳትረሱ። እንዲሁም ደግሞ ሌላ ሁለተኛ ቻናል እንደከፈትን ይታወቃል። ምሳሌ ታሪኮች ይሰኛል። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። የገባችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። እንወዳጅ። መልካም ጊዜ። ፍቅር ይበልጣል ከክብር። ዮጲ ኢንተርቴይመንት። ለቦይፍሬንዴ ምስር የሰራሁለት ከህይወት ምሻው በኢትዮጵያ ከፈለኝ። ቀኑ እንደሌላው ቀን ነበር። አዲስና የህይወቴን ጣዕም እስከ ወዲያኛ የሚቀይር ነገር የሚከሰትበት ቀን ስለመሆኑ ምንም አይነት ምልክት አልነበረኝም። ለምሳሌ አንዳች ኃይል ገፋፍቶኝ መስታወት ፊት ቆሜ ሰላሚና ይህንን መልክሽን በደንብ አይተሽ ጥገቢው፣ ከእንግዲህ ልጅነት የለም፣ ዛሬ ልጃገረድነትሽ አክትሞ ሴት የምትሆኝበት ታላቅ ቀን ነው በይበይ አላለኝም። ሌላ መደበኛ ቅዳሜ ነበር። እቅዳችን ዘውትር ቅዳሜ እንደምናደርገው የእሱ ቤት ተገናኝተን መጫወት፣ መሳሳም፣ መተሻሸት፣ መገልፈጥ፣ ደግሞ መጫወት፣ መሳሳም፣ መተሻሸትና ደግሞ መገልፈጥ። ከዚያ የአባቴን የማትዛነፍ የማትጣት 12 ተኩል እላፊን ቀድሜ ጀንበር ጠልቃ ሳታቃጥርብኝ ቤቴ ክትት ማለት። ምስክር የሌለው ስምምነት ነበረን። ከመሳሳምና ላይላዩን ከመቀማመስ ያለፈ ነገር የምናደርገው ስንጋባ ነው የሚል ስምምነት። ወንድ አይደል? ራሴው አበጀህ ብዬ ገደል እንዳልከተውና ቃል ኪዳናችን እንዳይደፈርስ፣ አንዳንዴ ደግሞም ገገማ ናት ብሎ ስሟን በጠየቃት ቀን ቀሚሷን በምትገልብለት ሌላ ሴት እንዳይቀይረኝ በስምምነታችን እንዳመነበት ደጋግሜ ጠይቀው ነበር። ወላጆች ከዳይፐር ከተላቀቀ ያልሰነበተ ትንሽ ልጃቸውን ለረጅም ጉዞ ሲያሰናዱ እርግጠኛ ነህ ግን ከቤት ሳንወጣ ሽንትን አትሸናም እያሉ ደጋግመው እንደሚጠይቁት እንዲህ እያልን ሐሳብክን አልቀየርክም አይደል ስለው ለምን እቀይራለሁ ሲለኝ አሁንም ታምንበታለህ አይደል ስለው በደንብ ነዋ ብሎ ሲመልስልኝ ግን እሷን ደስ ይበላት ብለህ እየተጎዳ እንዳይሆን ስለው አምኜበት ነው ሲለኝ አሁንም አቋምህ ያው ነው አይደል ላረጋግጥ ብዬ ነው እያልኩ ስጠይቀው እኔ አቋሜን በየቀኑ የምቀያየር ሰው አይደለሁም እያለኝ እዚች ቅዳሜ ላይ ደርሰን ነበር። ያ ሁሉ መሐላና መገዘት እንደዋዛ ፍርድ ሚልግጥ፣ ስምምነታችን ያለ ምስክሮች እንደጸና ያለማኝ ሊፈርስ። የተዋወቅነው 6 ኪሎ ካምፓስ ዋናው ካፌ ውስጥ ነበር። ፓስታ በእጁ እያቦካ ቀፈፈኝ። ምን አይነቱ ኒያንደርታል ነው ብዬ አሰብኩ። ሹካ እንደሚሰጠን ታውቃለህ አይደል አልኩት። ፈገግ ብሎ ትከሻውን ወደ ላይ ሰበቀና አውቃለሁ የሚጥመኝ በእጄ ስበላው ስለሆነ ነው ብሎ መለሰልኝ። ኤክስሬ የሚያነሱ በሚመስሉ መርማሪ አይኖቹ እያየኝ ባልገባኝ ምክንያትና ፍጥነት ባበላሉ እንዳልተዘገነንኩ በመልሱና በአስተያየቱ ደግሞ በኃይል ተወሰወስኩ። ጮክ ብሎ ሳይናገር የብዙ ሰዎችን ጆሮ የሚያገኝ አይነት ሰው ሆኖ አገኘሁት። የተራቀቀ ነገር ስለሚያወራ አይደለም ያድማጭ ገድ ያለው፣ ተራውን ነገር አራቆና አሳምሮ ስለሚናገር እንጂ። የኔ ለዛ በዝ ጨዋታ ሲያውቅበት፣ ሰው አክባሪ፣ ጨዋ፣ ሲቀርቡት ደግሞ በጣም አስቂ ነበር። መልኩም ሂድ ወደዛ የሚባል አይነት አልነበረም። እና ታዲያ እንዴት ሴት ከአንድ ወንድ ከዚህ ሌላ ምን ትፈልጋለች? ተጣበቅኩበት፣ እንደ አልቅት ተጣበቅኩበት። ከ2 ዓመት በኋላ ተመረቀን ስንወጣ እሱ ቤት ሲከራይ እኔ እዛው የቤተሰብ ቤት ኑሮዬን ቀጠልኩ። ቤቱ በሄድኩኝ ቁጥር ምግብ አበስልለት ነበር። ምግብ መስራት ስለምወድ ሳይሆን እሱን ስለምወደው። ሰርቼ ባበላሁት ቁጥር የእናቱ ምስር ወጥ፣ ቤተሰቦቹ ባህር ዳር ናቸው፣ እንዴት እንደናፈቀው እየተነጫነጨ ይነግረኝ ስለነበር ዛሬ ደህና ምስር ወጥ ልሰራለት ሰፊ ሰዓት ይዤ ሄድኩ። ጨው ላይ ለቀቅ ከማለቴ በስተቀር ተዋቶልኝ ነበር። ተስገብግቦ በላው። ቆይቶ እንደገባኝ ግን እንደዚያ ተስገብግቦ በላዩ ያስጎረሰው ወጡ በጣም ጣፍጦት ወይ ደግሞ የእናቱን ምስር ወጥ የሚጠጋ ሆኖ ስላገኘው አልነበረም። ነገሩ ከምስር ወጥ ተፈጥሮ ጋር የሚገናኝ ነው። ለካስ ምስር ወጥ እንደ ፈረንጆቹ አይስተር እዩኝ አለው ሳይል ሁነኛ የሽፍደት ቀስቃሽ፣ ስሜት አቀጣጣይ፣ ዋናው ያልጋ ላይ እሳት አራጋቢ ይኖራል።
እኔ የዋህዋ ልጅ በገዛ እጄ የወንድነት እጅ ቦምቡን ቀለበት በምስር ወጥ ማላላትና ማውለቄን መቻውቄው። አጅሬ በልቶ ጨርሶ በቅጡ እጁን ሳይታጠብ ምን አደረገ? እንደ ጦጣ እንጣጥ ብሎ ላይ ፊጥ፣ እንደ ባብ ሁለመናዬ ላይ ጥምጥም፣ ታዳኙን እንዳንበረከከ አንበሳ ክምር አለብኝ። የዛሬና ያርገውና ገና ካሳንቺስን እንደሰው መጥቻ አጣሁሽ ብለን ሙሾ ሳናወርድላት በፊት ቶታሉ አካባቢ ጠባብ አንዲት ክፍል ቤት ነበር የተከራየው። እኔው ራሴ ነበር ከጨርቆስ ያገለገሉ የቤት ዕቃዎች ሰፈር ያጋዛሁት። በቁጥር 3 ደህና የቤት ዕቃዎች ብቻ ነበሩት። አልጋ፣ ሚጢጢ የእንጨት ወንበርና ነካ ካደረጉት እያቃሰተ የሚንቀጠቀጥ ጠረጴዛ። 2 እንግዳ ቢመጣበት አንዱ አልጋ ላይ ለመቀመጥ የሚገደድበት ለምቾት ሳይሆን ለመክረም የተሰናዳ ሚጢጢ ቤት። ያንን ሰበብኛ ምስር ወጥ በሰራውበት ቅዳሜ ምስሩ ከመሰራቱ በፊት ሁሌም ቅዳሜ እንደምናደርገው እየተቃበጥን ነበር። ከበላ በኋላ ግን ለወትሮው በማይረቡ ወሬዎች የሚቆራረጠው መሳሳምና መተሻሸታችን በ200 እጥፍ ፈጥኖና ጎልብቶ ትንፋሽ አሳጠረኝ። ሌላ ጊዜ ቢሆን በመሳሳም መሃል ይህች ሴትዮ ግን ለዚህ ቤት ይህን ሁሉ መክፈል ሳያንስ በአንድ 500 ብር ስትጨምር አታፍርም አይነት ነገር ወሬ ከት ነበር። መደባበሱን ገታ አድርጌ ስማ ዛሬ ቃሃስ ያስተማረኝን ክፉ የእንግሊዝኛ አስተማሪን አግኝቼ የሚል ወሬ ያስገባ ነበር። ዛሬ አሁን ግን ሁሉ ነገር ተገለባበጠ። የቅብጠት አፍታዎቻችን ረዘሙ። በስሜት የምንቃትትባቸው ደቂቃዎች ለጉድ ተለጠጡ። አየሩ ከበድ ወፈር በእንፋሎት ተሞልቶ ከኛ ጋር አብሮ ሻፈደ፣ ቀበጠ። በሉንጂ የሚል ይመስል አብሮ አሽቃበጠ። አልጋው ለከዚህም በላይ ዝግጁ ነኝ በሚል ከፍተኛ ምቾትን ሳያስጠጣ ቀበለ። ትንሿ ቤት በጠራራ ፀሐይ ጨለምለም ብላ 5 ስታር ሆቴል ነኝ አይነት ነገር እያለች አቃጠረች። የሁለታችንም ልብ ድው እያለ በፍቅር በሰነፉ አይኖቻችን ተያየን። ሳንነጋገር የቀደመ ስምምነታችን ለማፍረስ ተስማማን። እናም ያለ አጀብ፣ ያለ አስቴር አወቀ የፍቅር ዘፈን፣ ያለ ሻማ ብርሃን፣ ያለ ማባበል የምወደው ልጅ ቬሎ ሳያለብሰኝ ገለበኝ። ቦይፍሬንድ የሚስቱ ሳያደርገኝ አወቀኝ። እናቱን ያምስር ወጥ። ሊሸኘኝ ስንወጣ እጄን ጥብቅ አድርጎ ያዘኝ። እኔም ከወትሮው ጠበቅ አድርጌ ያዝኩት። የነሐሴ ኝኝ ዝናብ አባርቶ መንገዶቹ ሁሉ እርጥብ ነበሩ። ስለሚሰማኝ ስሜት እርግጠኛ መሆን አልቻልኩም። በየሰከንዱ ይቀያየራል። እግሮቼ አሁንም ይራመዳሉ። ዓለም ጠዋት ትቻት እንደነበረው ቀጥላለች። ግን አላፊ አግዳሚው ያደረኩትን ነገር በሰዓት የዜና ወጃ የሰማ ይመስል ያወቀብኝ መሰለኝ። አዲስ ገበያ አይተው ያውቃሉ እንዴ? የታክሲ ወረፋ ይዘን በቆምንበት አንዱ ጠፍጣፋ ድንጋይ ላይ ተቀምጣ በትልቅ የብረት ድስት ላስቲክ የለበሱ በቆሎች የምትቀቅለው ያቺ ጠና ያለች ሴትዮ ለምን እንደዚህ ትክ ብላየችኝ? አውቃለች አልኩ በልቤ። አውቃብኛለች። ይህስ ካልጠፋ መንገድ በእኔ በኩል ሰልፉን ሰብሮ ለማለፍ የመጣው ሰውዬ ለምን በሚቀፍ ሁኔታ ፈገግ ብሎ ይቅርታ አለኝ? ፈገግታውን ሳይ እሳይ በቃ ደግ አደረግኩ፣ በቃ ሰው የሚያደርገውን አደረግኩ፣ ዞር በል ከፊቴ ልለው ቃቶኝ ነበር። አካሄዴስ እንዴት ነው? ተቀይሯል እንዴ? ያስጠጣል? ስላደረግኩት ነገር ያሳብቃል እንዴ? ተራችን ደርሶ ታክሲ ውስጥ ገባን። እንደ ሁልጊዜው ሰፈር ድረስ በታክሲ ሊሸኘኝ ነው። መስኮቱ ጋር ትሆኛለሽ አለኝ በከፊል የተከፈተውን መስታወት እየጠቆመኝ። ንፋስ ፈልጋለሁ። ንፋስ በብርድ ይሞቀኛል። ያደረገ ሰው እንዲህ ነው የሚያደርገው? አዎ አልኩት። ብዙ መንገድ በዝምታ ተጓዝን። እንዲህ ይህን ያህል ጊዜ ዝም ብለን አናውቅም። ንፋሱ ግን አወራኝ ልበል? አንቺ ባለጌ ያደረግሽውን የማላውቅ እንዳይመስልሽ። ዋ ለፀሐይ ባልነግርልሽ፣ ዋ ለጨረቃ ባላቃጥርልሽ ያለኝ መሰለኝ። ቤት ስገባ አባቴ እንደተለመደው ሶፋውን ሞልቶ ተቀምጦ መጽሐፍ ያነባል። እንዴት አመሸሽ አለኝ። አፈር በበላው መሬት ስልቅጥ ዋጥ ባደረገችኝ። አወቀብኝ ይሆን? ብልግናዬ ግንባሬ ላይ ታትሞ ይሆን? ከንፈሮቼ እስኪጣመሙ እንደተሳሙ፣ አንገቴ እስኪበልዝ እንደተነከሰ፣ ገላዬ ሰንበር እስኪያወጣ ደህና መሻ አባብዬ ብዬ መለስኩና ሹክክ ብዬ ወደ ክፍሌ ገባሁ። ሲነጋ የተቀየረ ነገር አልነበረም። ህይወት የተፈጠረውን ነገር የተገረሰሰውን ክብረ ንጽህና ከቁብ ሳትቆጥረው ቀጠለች። ከእንቅልፌ ተነሳሁ። ጥርሴን ቦረሽኩ። ጸጉሬን አበጥሬ አስያዝኩ። እማምዬ አዲሷ ሰራተኛችን እንደማትረባ አንስታ አማረረች።
ትንሽ ወንድሜ 50 ብር ስጪኝ ብሎ ለመነኝ። አባብዬ ጓደኛውን ሊጠይቅ አስጎ ሄደ። ህይወት ትላንት የተፈጠረውን ነገር ቅመም ሳይላት ቀጠለች። ድንግልናዬን ባጣሁ በሰጠው ማግስት ራሴን በተለየ ቦታ የማገኘው መስሎኝ ነበር። ደረጃ እንደመውጣት፣ ቦታ እንደመቀየር። አሁን የሚሰማኝ ግን አጥር ዞሮ እዛ የመመለስ ስሜት ነበር። በዚህ ደግሞ ትንሽ ቅር ተሰኘው። ትልቅ ትዝታ ጥሎ ያልፋል ብዬ ጓጓሁለትና ስንት ያሰብኩለት ጉዳይ እንዲህ እንደዋዛ ልፍ ማለቱ አስከፋኝ። ማታ ቤተሰቡ ለራት ሰብሰብ ብሎ አዲሷ ሰራተኛችን ምን የመሰለ ምስር ወጥ ስታቀርብ ግን ፈገግ አልኩ።